ምን የምረን ነው። ትንሽ ተደናግጫለሁ እውነት ለመናገር አስደነገጥከኝ ባለቀ ሰዓት። ሰላም እንዴት ናችሁ ውድ ቤተሰቦቼ? በዚህ አጭር ጊዜ ውስጥ ለሰጣችሁኝ ፍቅር ሁሉ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ዛሬ ደግሞ አንድ ቦታ ተጠርቻለሁኝ። የተጠራውበት ቦታ ሰርፕራይዝ አለ እንድትመጣ ተብዬ ነው የሚሄደውና ምንድነው ሰርፕራይዝ የሚለውን አላውቅም። ቦታው ላይ ስንደርስ ነው የምናየው። ይህንን ቪዲዮ እስከ መጨረሻው ማየታችሁን እንዳትረሱ። እስቲ አብረን ቦታው ላይ ሄደን ምን እንደሚፈጠር ሰርፕራይዙ ምን እንደሆነ እንሰማለን ማለት ነው። አብረን ሄድ። እሺ ሰላም ጤና ይስጥልኝ። እንዴት ነህ? እንዴት ነህ? ሰላም ነው ሮቢ? ሰላም ነው። ሁሉ ሰላም? እንዴት ነህ? እግዚአብሔር ይመስገን ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣ ብያለሁ። እንኳን ደህና ቆያችሁ። እንዴት ነህ? እግዚአብሔር ይመስገን ሰላም ነው አለን። እግዚአብሔር ሰርፕራይዝ አለ ብላችሁ ነበር የመጣሁት። ምንድነው ሰርፕራይዝ? ለሮቢ የሚገርም ትልቅ ሰርፕራይዝ አድርገናል። ግን ያው ከዛ በፊት ግን ያው አንዳንድ ነገሮች ዲስከስ ካደረግን በኋላ መጨረሻ ላይ ሰርፕራይዙን እነግርሃለሁ። ይሻላል። እሺ መጨረሻ ላይ ደስ የሚል ሰርፕራይዝ ከዛ እንግል ነው። እሺ ምንድነው የምትነግረኝ? ከዛ ፊት አሁን ዲኤምሲ የሚባል ድርጅት ውስጥ ነው ያለሁትና ስለ ዲኤምሲ ሰምቼ አውቃለሁ። ብዙ ቦታ ይነገራልና ማናችሁ ሪል ስቴት እንደሆናችሁ ሰምቻለሁ። ምንድነው የምትሰሩት የሚለው ነገር እስቲ ባጭሩ ንገረኝ። እሺ መልካም። የመጣው ያው ትልቁና አንጋፋው የሆነው ዲኤምሲ ሪል ስቴት ነው የመጣው። ዲኤምሲ ማለት ያው አብሪቬሽን ዳንኤል ማሞ ኮንስትራክሽን ማለት ሲሆን በኮንስትራክሽን ቆይታችን ላይ ለ30 ዓመታት ቆይተናል። ምናልባት ወደ ናዝሬት ከሄድክ የከተማው መንገድ ሰርተናል፣ አዋሳ፣ ሌላው ደግሞ ከወላይታ ሶዶ አርባ ምንጭ ያለውን መንገድ ዲኤምሲ ሪል ስቴት በጥራት በኳሊቲ በብቃት ሰርተን አሳይተናል ማለት ነው። ሌላው ደግሞ በጣም አስቸጋሪ ቁልቁለታማ ዳገታማ በጣም የማይመች የሆነው ቦታ ላይ ከወላይታ ሶዶ አርባ ምንጭ ያለውን መንገድ በጥራት በብቃት ዲኤምሲ ሪል ስቴት ሰርቷል ማለት ነው። በዩኒቨርሲቲ ደረጃም አረማያ ላይ ትላልቅ ዶርሞች በመስራት ዲኤምሲ ሪል ስቴት ይታወቃል። እንዳጋጣሚ እኔ እዛ ላይ ተማርኩትና አረማያ ላይ ዲኤምሲ የሚባል ዶርም ራሱ በሱ ነው ስም የተሰየመው ማለት ነው። ስለዚህ ተመራጭ አድርጓል ማለት ነው። እና አሁን ላይ ደግሞ ማርኬት አናሊሲስ ሰርተን እዚህ ለው መብራት መስቀለኛ ቦታ ላይ አፓርታማ ቤቶችን እየገነባን ከስቱዲዮ ጀምሮ ባለ 1 ባለ 2 ባለ 3 እና ባለ 4 መኝታ ቤቶችን ይዘመተናል ማለት ነው። ኦኬ እንዴት ነው አሁን የግንባታው ፕሮግረስ? አሁን እንደምታውቀው ብዙ ሪል ስቴቶች ቃል ይገባሉ የሆነ ነገር እናደርጋለን ምናምን ይላሉ። ከዛ ግን የግንባታ ፕሮሰሱ በተባለለት ታይም አያልቅም ወይ እንደሱ አይነት ነገሮች ይኖራሉና ኦኬ እንዴት ነው የእናንተ የግንባታ ፕሮሰሱ? ምን ያህል ፕሮግረስ አለው? ምን ላይ ደርሳችኋል አሁን? እሺ ጥሩ ጥያቄ ነው። እኛ ጋር መራርገናል። ሳይቶቻችንን በእንትን ይከፋፈል ነው በሎት በመንደር እንዳለ መንደር 2 መንደር 3 መንደር 4 እና መንደር 5 መንደር ያደርግ የምናርገናል። መንደሮችን ስንከፋፈል ግን ቀደም ብለን የጀመርናቸውን ቀደም ብለን ነው የምናስረክበው። የ1 ዓመት ተኩል ቤት አለ እኛ ጋር የ2 ዓመት ተኩል አለ የ3 ዓመት አለ ማለት ነው። ስለዚህ በፊዝ ነው የምንሰራው ማለት ነው። የ1 ዓመት ተኩል እናስረክባለን። ከዛ በኋላ 2 ዓመት ተኩል ይቀጥላል። ከዛ የ3 ዓመቱ ማለት ነው። ስለዚህ እኛ የምናስረክበው በፊዝ ስለሆነ ዴሊቨር ታይም ኢሹ አይኖርም። አንደኛ። ሁለተኛ ደግሞ ምን አድርገናል? ስራችን ከመጀመር በፊትኛ ምን አድርገናል? እዚሁ ሳይታችን ላይ ዶርም አድርገን መኖሪያ አድርገን ካምፕ አለ ማለት ነው። ስለዚህ ሰራተኞች ለስራ አይወጡ ለእረፍት አይወጡ፣ ስራቸውን እዛው ይሰራሉ፣ እዛው ነው የሚያዱት ማለት ነው። ስለዚህ በ3 ሽፍት ይሰራል ማለት ነው። በ3 ሽፍት ይሰራል፣ አዳሪ ይሰራል ማለት ነው። ከዛ አንገል ዴሊቨሪ ታይም ችግር እንዳይኖር እሱን አድርገናል። ሌላው ደግሞ በጣም ኢምፖርታንት የሆነው ነገር በጣም አስፈላጊ የሆነው ነገር ምንድነው? አልሙኒየም ፎርምወርክ የሚባል ቴክኖሎጂ ዘመተን። እሱ ደግሞ ጥቅሙ ምንድነው? ለስፒድ እና ለኳሊቲ። ስለዚህ ቤዝመንቱ ይሰራል፣ ከዛ አልሙኒየም ይቀመጣል፣ ከዛ ሙሉ ዙሪያው ግድግዳችን ኮንክሪት ነው የሚሆነው ማለት ነው። ስለዚህ ቤት ኮንክሪት ይሆናል። ስለዚህ እንደዛ ሲሆን ደግሞ ቤቱ በፍጥነት ደረጃ እየተሰራ ይሄዳል ማለት ነው። ስለዚህ አሁን እኛ 1 ዓመት ምናምን ሊሆነን ነው ሽያጭ ከጀመረን ቢያንስ ከግማሽ በላይ ሄዷል ፕሮግረሶቹ። ስለዚህ በደንብ ፈጥነናል ማለት ነው። ስገባ ራሱ በጣም ብዙ ቤቶች እየተሸጡ አይቻልም። እንደውም በጣም ማትክ ደንበኛ ነው ያለው። ኦልሬዲ የመጣበት ታይም ዘላስት ዴይ ነው ማለት ይቻላል። ግን ያው ለአንተ ተመልካቾች ስንል 1-3 ቀን 4 ቀን እንሰጣለን። ዋጋ ልንቀይር ነው አሁን እኛ ላይ አሁን እኛ ጋር በካሬ 78 ነው ዋጋውን ግን ስንቀይር በካሬ 10 ጨምረ 88 ይሆናል ማለት ነው። ስለዚህ ፈጥኖ የመጣ ደንበኛ ቶሎ ብሎ የመጣ ደንበኛ እድሉ ተጠቃሚ ይሆናል ማለት ነው። ስለዚህ በካሬ 78 ጀምሮ ከ78 ጀምሮ ማግኘት ይችላል። እስከ መቼ ነው ይሄ ኦፈር የሚቀጥለው? እኛ አሁን ኦፈር ነው ያወጣነው እስከ ሐሙስ መጨረሻው ነው። ሐሙስ የሚመጣ ደንበኛ በ78 ሺህ አንቀበልም።
ግን ምንድነው ያው ለአንተ ስንል እንግዲህ ለወንድማችን ለሮቤል ስንል ግን ያሰብነው ነገር ስላለ እስኪ መጨረሻ ላይ እሷን ዲስከስ እናደርጋለን። በጣም እየጓጓው ነው እሱ ነገር። እሺ አሁን ውጭ ሀገር ያሉ ሰዎች አሉ የኔን ፕሮግራም የሚመለከቱና እነሱስ አሁን በምን አይነት ኦፈር ነው መግዛት የሚችሉት? በምን አይነት መንገድ መግዛት ይችላሉ እነሱ? እሺ ውጭ ሀገር ያለ ሰው ምን አድርገናል? በፊት ላይ ችግር የሆነበት ምንድነው ተወካይ ወደ ቢሮ ስንጠራው አይመጣም። በእርግጥ የራሱም ስራ ሊኖርበት ይችላል፣ የራሱ ፋሚሊ ሊኖርበት ይችላል። ግን ናና መታይለት ናና አስረዳ ምናምን ስትል አይፈልግም። ግን ምን አድርገናል እኛ ኦንላይን ላይ በቴሌግራም ሊሆን ይችላል፣ በዋትሳፕ፣ በቫይበር፣ በኢሞ፣ በሜሴንጀር በማንኛውም ነገር በስልክ በምናስቀምጠው ስልክ ደንበኞች ይደውላሉ። ያለውን መረጃ በደንብ እንሰጣለን። በቪዲዮ ኮል አድርገን ማለት ነው። ሳይትም ካለ የሳይቱን ሙሉ መረጃ እንሰጣለን። እዛ ሆኖም በሪስቶ አካውንት በዴሚስ አካውንት ትራንስፈር ያደርጋል። ከዛስ ትራንስፈር ካደረገ በኋላ እኛ ደግሞ ደረሰኝ እንቆርጥለታል ስላስገባ ማለት ነው። ያስገባበትን ደረሰኝ ይልክልናል። በዛ ደረሰኝ አማካኝነት ውል ይዘጋጃል። ውል ከተዘጋጀ በኋላ ደረሰኝ ይቆረጣል። ከዛ ደንበኛው በሚፈልገው የሚኖረው ካሊፎርኒያ ከሆነ ካሊፎርኒያ ያለበት አድራሻ ድረስ ዴሚስ ሪሲት በዲኤችኤል ወይ ደግሞ በፖስታ ልከን ዴሊቨር እናደርጋለን ማለት ነው። ከዛ አንዱ ፈርሞ ራሱ ያስቀራል፣ አንዱን ደግሞ ፈርሞ ወደ ድርጅታችን ወደ ዴሚሲ ይልከዋል ማለት ነው። እዚህ መጥቶ ደግሞ ከፋይል ጋር ይታሰርልታል ማለት ነው። ስለዚህ በዛ መንገድ መጠቀም ይቻላል ማለት ነው። ስለዚህ በዲኤችኤል ቤት መግዛት ይቻላል። አቅለናል ብዙ ነገሮች ማለት ነው። በጣም ደስ ይላል። ኦኬ ቤቶቻችሁ ያላቸው አማራጮች ወይም ደግሞ የካሬ አማራጮቻችሁ ምን ይመስላሉ? እሺ መልካም ጥሩ ጥያቄ ነው። ወደ ቤቶቻችን ጋር ስንመጣ ሪሴት ሲባል ካየን በህዝቡ ዘንድ በጣም ውድ ነገር ሆኖ ነው ሰው አሚሮ ዘንድ ያለው። እኛ ጋር ግን ቀለል ባለ መንገድ ይዘን መተናል። ስቱዲዮ አለን። አሁን እኛ ጋር ስቱዲዮን እኛ ጋር 56 ካሬ አለን። ባለ አንድ ጋር ስንመጣ 69 ካሬ አለን፣ 72.4 ካሬ አለን፣ 71 ካሬ አለን። ባለ ሁለት ጋር ስንመጣ 119 ካሬ አለን፣ 122 ካሬ አለን፣ 125 ካሬ አለን ማለት ነው። ስለዚህ ብዙ አይነት የካሬ አማራጭ አለ። ባለ ሶስት ጋር ስንመጣ 139 ካሬ አለን፣ 145 ካሬ አለን፣ 150፣ 157፣ 161 ካሬ አለን። ለየት የሚያደርገው እኛ ዲዛይን ላይ አሁን ምሳሌ 125 ካሬ ያልኩህ ተጨማሪ ሰራተኛ ክላስ አለው። የሰራተኛ መታጠቢያ ቤት አላት ማለት ነው። ስለዚህ 3 መታጠቢያ ቤት አለው፣ 3 ክላስ አለው ማለት ነው። ስለዚህ ከዛን ግን ተመራጭ አድርጓል ማለት ነው የኛን ዲዛይን ማለት ነው። ስለዚህ ብዙ አይነት የካሬ አማራጭ አለ። ባለ አራት ጋር ግን ስንመጣ ከ176 ካሬ ጀምሯለን፣ 168 ካሬ አለን፣ 173 ካሬ አለን፣ እስከ 190 ካሬ አለን ማለት ነው። ስለዚህ ብዙ አይነት የካሬ አማራጭ አለ ማለት ነው። ምን አይነት የብድር አማራጮች አላችሁ? አሁን ባለ 3 መግዛት ለሚፈልግ ቤቶች መግዛት ለሚፈልግ ከባንክ ጋር የሚያያዝ አማራጭ አላችሁ ወይ? አዎ በሚገባለን። ግን ከዛ በፊት ግን እያንዳንዱ ግን የካሬ አማራጮች ልንገርክ። ካሬውን ነግሬክ ዋጋችን ደግሞ ምን ይመስላል የሚለው ብናይስ ከዛ በኋላ ከባንክ ያለው ነገር እናወራለን። ደስ ይለኛል። እሺ አሁን የካሬ ዋጋችን አሁን እየሸጥንበት ያለው 78246 ነው። አሁን በ72.4 ካሬ አለን። ይሄ ሰፊ ክላስ ነው። ባለ አንድ መኝታ አለ እንጂ ፓርቲሽን ተደረጉ ባለ ሁለት ይደረጋል። ምክንያቱም አይተናል ኮንዶሚኒየም ላይም ካየን አንዳንድ ቦታዎች ካየን ባለ አንድ መኝታ 35-40 ካሬ ባሉት ደግሞ 60 ምናምን ካሬ ናቸው። እኛ ጋር ግን ይሄ ባለ አንድ መኝታ ነው ማለት ነው። ስለዚህ እዚህ አሁን ቅድመ ክፍያው 8% ነው፣ 453 ሺህ ብር ማለት ነው። ይሄ ዳውን ፔመንት ነው። የመጀመሪያ ክፍያ 8% ነው ያደረገው። ባለ ሁለት ጋር ግን ምሳሌ ስንመጣ 125.7 ካሬ አለ ሲባዛ 78246 አጠቃላይ ሂሳቡ 9.8 ነው። ቅድመ ክፍያው 8% ነው፣ 786 ሺህ ብር ማለት ነው። የባለ አንድ መኝታው ነው ይሄ ባለ ሁለት። የባለ አንዱ 400 ምናምን ሺህ ነው። ይሄ ግን 786 ሺህ ባለ ሁለት መኝታ ነው ከሰራተኛ ጋር ባለ 3 ማለት ነው። ሌላው ስር ቤዱም ጋር ስንመጣ 78246 ሲባዛ 139 ካሬ እንኳን ቢሆን ቅድመ ክፍያው 870 ሺህ ብር ነው ማለት ነው። ስለዚህ በ870 ሺህ ብር 1 ሚሊዮን ብር እንኳን አልገባም ባለ 8 ከኛ ጋር ለመግዛት ማለት ነው። ይሄ እናደርጋለን። ባለ አራት ጋር ሲሆን 1 ሚሊዮን ይሆናል ማለት ነው። ስለዚህ ይሄ አከፋፈል ሂደቱ ነው ማለት ነው። ቀጣይ 15% ይከፈላል። ከዛውን ቀጣይ 15% ይከፈላል። እነዚህን ክፍያዎች የሚከፈለው ደንበኛው በ3 ዓመት የሚከፈለው 38% ነው ማለት ነው። 32%ቱን ዴሚስ ሪል ስቴት ከባንክ ጋር ያገናኛል ማለት ነው። ስለዚህ ይሄን አማራጭ ዘመተን ማለት ነው። ስለዚህ አሁን አንድ ሰው እናንተ ጋር ቤት ፈልጎ ሲመጣ መያዝ የሚጠበቅበት 8% ብቻ ነው። ስለዚህ ባለ ሁለት መኝታ በ700 ሺህ ብር ፐርፌክት። በጣም ርካሽ በዘበኛ ጋር መጥቶ ሮቢ ይሄ ገንዘብ ምንም አያደርግም። እውነት ለመናገር 700 ምናምን ሺህ ብር እንደምናውቀው ምንም ነገር አይገዛም። አሁን ሌላ ሪል ላይ ካየን ቅድመ ክፍያዎቻቸው 2 ሚሊዮን 1.5 ምናምን ነው። እኛ ጋር ግን ባለ አራት እንኳን የገዛ ደንበኛ 1 ሚሊዮን ይከፍል። ስለዚህ ያንተም ተመልካቾች
ኦዲየንስም ይህን ነገር ፎከስ ቢያደርጉት ኖቲስ ቢያደርጉት አላለሁ። ምክንያቱም ገንዘባችን ባንክ አስቀምጠ ነው ቫሉ እየወረደ ነው ያለው። ታይም ቫሉ ኦፍ መኒ የምንለው ይሄ ነው። ገንዘባችን እየወደቀ ነው ያለው። ግን አሴት ላይ እንደዚህ አይነት አሴት ላይ ሲገዛ ነገር አፕሪሺዬሽን እያደረገ ይሄዳል። ምክንያቱም እኛው ከሁለት ቀን በኋላ አዲስ ዋጋ ነው ያለን 88,000 ነው የሚሆነው። ቅድሚያ ግን አሁን የመጣ ሰው መጠቀም ይችላል ማለት ነው። እሺ እንግዲህ እስካሁን ነግረኸኛል፣ ስለ ድርጅታችሁ ነግረኸኛል፣ ስለ ቤቶቹ ነግረኸኛል። እውነት ለመናገር በጣም ጓጉቻለሁ አሁን የኔን ሰርፕራይዝ ለመስማት ማለት ነውና ከዚህ በላይ ብዙ የምታገሳ አልመሰለኝም። ስለዚህ አሁን ሰርፕራይዜ ምንድን ነው የኔ? እሺ እዚህ ድረስ ያስጠራችሁኝ፣ እዚህ ድረስ የመጣሁበት ምክንያት ሰርፕራይዙ ምንድን ነው? እሺ መልካም። ወደ ሰርፕራይዙ ግን ከመግባቴ በፊት አንድ ድል ከሰጠኝ አንድ ነገር ልናገር። ለምን እኛ ጋር አሁን ሰው ቤት ብቻ መግዛት ብቻ ሳይሆን ግቢ ጭምር ነው የሚገዙት። ማርኬቱ ላይ ካየን እግዚአብሔር ነው ምልክ ወደ 2,000-3,000 የሚሆን ርሴት አለ አዲስ አበባ ላይ። ግን ምንድነው በኮምፓውንድ ደረጃ የቲኤምሲ ደግሞ ለየት የሚያደርገው ምንድነው በኮምፓውንድ ደረጃ ነው። የውጭ ላይ ግን ካየህ የሲንግል አፓርተማ ነው ያለው። ሲንግል አፓርተማ ነው ኮምፓውንድ አፓርተማ ይለያያል። ሲንግል አፓርተማ ስንል አንድ ህንፃ 2 ህንፃ ነው። እንደዛ ሲሆን ፋሲሊቲ ግን የለው። የልጆች መጫወቻ ስፍራ ብትል አንድ ህንፃ ላይ ምኑ ጋር ታደርጋለህ? መዋኛ ገንዳ ብትል የለም። እኛ ጋር ግን መዋኛ ገንዳ አለ፣ የልጆች መጫወቻ ስፍራ አለ፣ ወኪንግ ስፔስ አለ። ኤሌክትሪክ መኪና ገሪቷ በዝቷል። ቻርጅ ማድረጊያ ግን ብትፈልግ ከተማ የለም። እኛ ጋር ግን ቻርጅ ማድረጊያ ስቴሽን አድርገናል ማለት ነው። ሌላው ደግሞ ምን አድርገናል? በአንድ ቤት 4 አባወራ ያለው። በዛ በተጨማሪ ደግሞ ምን አድርገናል? 4 ሊፍት አድርገናል። ለአንድ ሰው 1 ሊፍት ማለት ነው። በተጠቅላላ 5 ሊፍት ይኖራል። ሌላው ደግሞ ለየት የምታደርግ ደግሞ 1 ሊፍት ጨምረናል። እሷን ሰርቪስ ሊፍት ይባላል። ወይ ደግሞ የእቃ አንድ ሰው ፍሪጅ ቢገዛ ቁምሳጥን ቢገዛ አሸክም ይዞ መሄድ የለበትም ማለት ነው። ለዛ ግን ደግሞ ተጨማሪ የእቃ ሊፍት አድርገናል ማለት ነው። ወደ ሰርፕራይዝ ስንገባ ምንድነው ቻሌንጆች አስቀምጠናል። ሮቤልን የሚወድ ሰው ይኖራል፣ ሮቤልን የሚያከብር ሰው ይኖራል፣ ለሮቤል ጥሩ አቲቲዩድ ጥሩ አመለካከት ያለው ሰው ይኖራል። ያን ግን ቻሌንጅ ያዘጋጀ ነው ምንድነው ቀድሚያ ለሚመጣ 10 ሽያጮች ይኖራሉ። ስለዚህ 10 ሽያጮች ሮቤልን ብለን መጣ ነው ብለው በዚህ በምናስቀምጠው ስልክ ቁጥር ብቻ። ስለዚህ እድሉ መጠቀም ይቻላል። እድሉ የሚሆነው ምንድነው ሮቤልን ብለው ለሚመጣ ደንበኞች አንደኛ እንዳልኩ የ78,000 ዋጋ ያገኛሉ። ሁለተኛ ደግሞ ለአንተ ደግሞ ያዘጋጀ ነው አለ 10 ቤቶች ሽያጮች ከተከናወኑ ከዛ ሽያጭ ላይ ለአንተ ለባለ አንድ መኝታ ቤት ደግሞ ዴሚስ ሪል ስቴት ስጦታ ያበረክትልሃል ማለት ነው። ምን ቤት? የምሬን ነው። ቤት እንሰጣለን እያልከኝ ያለው? አዎ 1 ቤድሩም ለአንተ አስተዋጽኦ እናደርጋለን። በአንድ ድንጋይ 2 ወፍ ማለት ነው። ስለዚህ አሁን ይህንን ፕሮግራም አይተው ለሚመጡ 10 ሰዎች ይህንን ፕሮግራም አይተው ቤት ከገዙ ለእኔ ባለ 1 መኝታ ቤት ይሰጠኛል? አዎ ባለ 1 መኝታ ለአንተ ይሰጣል። እንዴ እኮ በጣም ትልቅ ነገር እኮ ነው። አስባችሁበታል? በደንብ። እንግዲህ ውድ ተመልካቾች እየሰማችሁ ነው አይደል? 10 ሰዎች እኔም ብላችሁ ሮቤልም ብላችሁ ደውላችሁ በእነዚህ ከታች በተቀመጠላችሁ ስልክ ቁጥር ብቻ እና ብቻ የደወላችሁ 10 ቤት የሚገዛ ከሆነ 10 ቤት እንግዲህ ለመግዛት ባለ 1 መኝታ ቤት ለመግዛት እንግዲህ ዳውን ፔመንቱ ስንት ነበረ? 453,000 ብር ከፍሎ የመጀመሪያውን 8% የሚገዛ 10 ሰው ካለ ለእኔ ባለ 1 መኝታ ቤት ይሰጠኛል። ስለዚህ ምን ትጠብቃላችሁ? ደውሉ። በእነዚህ ስልክ ቁጥሮች ብቻ እየደወላችሁ ቤቶችን ግዙ። ለእኔም ደግሞ ቤት አሰጡኝ። በጣም ነው የማመሰግነው ስለተከታተላችሁኝ፣ አብራችሁኝ ስለነበራችሁ። ትንሽ ተደናግጫለሁ እውነት ለመናገር። እውነት ነው። ለዛ ነው እኔም ገፋ አድርጌ ወደ መጨረሻ መጣሁት። አስደነገጥከኝ ባለቀ ሰዓት። ግድ ነው። ለማንኛውም እንግዲህ የደወላችሁ ቤቶቻችሁን መግዛት ትችላላችሁ። ውጭ ሀገር ያላችሁ፣ እዚህ ሀገር ውስጥም ያላችሁ ውድ ተመልካቾቼ እንግዲህ ቤት ግዙ። አብራችሁኝ ስለቆያችሁ አመሰግናለሁ።